ወንድሞች እህቶች ምናልባት በኢትዮጵያ ስልክ ደግሞ በቀጥታ መደወል ለምትፈልጉ ለፊት አለላችሁ 0964 44 44 45 አይ ቲንክ ፊት ለፊት አለላችሁ እዚህ ጋር 0964 44 44 45 እሺ ሄሎ ወንድሜ ዮናስ አምባሳደር ኡስታዝ እንደምናመሸልኝ ሰላም ነኝ ወንድም አለም ቀጥል ይሰማል ደህና ነኝ አልহামዱሊላህ ሃፒ ሳተርዴ ማይ ብራዘር ቴንክ ዩ ሁላችንም በዚህ በሌሊት ቁጭ ብለህ ታሪክ እንዲህ ነው የኢትዮጵያዊነት ብሔራዊ ኢንተረስት እኛም ካለንበት ሆነን እየተከታተልን ነው ኡስታዝዬና ቴንክ ዩ ቬሪ ማች አዝ ዩዥዋል አሁን ቀደም ልጅቷ ሴቷ የሰጠችው አስተያየት ላይ ስትሬንግታችንና ዊክነሳችንን ብሬክዳውን አድርጋልን ነበረ እንግዲህ አይደለም እና ስትሬንግታችን ላይ ከተናገረችው አንዱ ሁሌም የምንለው እኛ መጀመሪያ እነዚህ ሰዎች እኔ ተናግር ደጋግሜ ብዙ ጊዜ እናገረው ነበር ውሃ ምንጭው ሀገር ጋር እየመጡ በዛ ደረጃ የሚሳፈጡት ነገር የሚፈልጉን ምን የሚሉን የማያዋጣቸው መሆኑን እንኳን አብዛኞቹ ብዙሃኑ አይቆም ሴትዮ ግን ሃይላይት አደረገችላቸው እንዲገባቸው ብላ ጦርነት ከበሮ መምታት ብቻ አይደለም እነሱ የጦር የበላይነት አንድ እንደውም አሁን ዝም የላኩል ቪዲዮ ነበር ቅድም አይተው ገና ታየዋለህ አላየሁም አሁን ፕሮግራም ላይ ነው የኤርፎርስ ፓወር ኦኬ መስመር ላይ ጠብቅ ወንድም አለም ያነሳውልህ ልጅ እሺ ቀጥል የአውሮፕላን ጋጋታ ምናምን የሰበሰቡ ሀገራት ሊስት ዝርዝር ላይ እያየው ነበርና ፋይተር ጄት በጣም ወሳኝ ነገር ነው በአንድ ሀገር ሚሊተሪ ፓወር ውስጥ ምን ጥያቄ የለውም ግን ኢጅፕት የሚገርም ነገር ከሌሎች ሁሉ ሰርፓስ በቃ የማጠብቀው ሀገር ሁሉ አሉ አውሮፓ ውስጥ ነው በጣም እንትን ብላለች እና ኢሪጋርድለስ what how much American equipment የሰበሰቡት ምንም ያሉት ምናምን እኛ ኖ ማተር ዋት ትልቁ መሳሪያችን አሁን ውሃው ኮንቴይን ተደርጓል ያ ቀላል ነገር አይደለም ግን አት ዘ ሴም ታይም ሚሊተሪ ፓወራችንን ደግሞ በቀደም እንዳልኩት መገንባት ኤር ዲፌንስ ሲስተም ምናምን እነዚህ ሰዎች የሚተኙልን እንዳልሆኑ መገንዘብ ያስፈልጋል ዊክነሳችንን በተመለከተ ደግሞ ስትናገር ልጅቷ የእርስ በርስ ጉዳያችንን አንስታለች ያ ነው በቃ አሁን እኔ ሁሌ ኢሪቴት የሚያደርገኝ ሌላው ሁሉ እንዳለ ሆኖ እርስ በርስ በቃ የሀገራችን ውስጥ ያለው ይሄ እንትናችን ለዘመን ከ60ዎቹ ጀምሮ አስበው ቀጠለበት እኮ አሁንም እየተባለ በሌላ ዘመን ውስጥ ሆነን ሌላ አይነት ደግሞ ነገር ላይ ያ ነው ክፍተታችን እንጂ እኮ እኛ ዝር አጠገባችን ዝርና እንዲች ነገር ሊጭሩብን የሚችሉ ሰዎች አልነበሩም ግን የኛ ክፍተት ነው የኛ ማንጊቻ ሀገር ያለው ችግራችን ነው አሁን ነገሮችን እያባባሰ ያለ አንዳንዱም ደግሞ ኢንስትሩመንታል ይሆናል ለነሱ እንዳየነው በ70ዎቹ በ80ዎቹ እኮ ትጥቅ ላይ የነበሩት ናቸው ኢንስትሩመንታል የሆኑት ለኢጂፕሽያንስ ላለሙት ዓላማ ቀይ ባህር እንዳንደርስ ስለፈለጉ ቅድም እንዳልከው ያው ቢገነጠሉ ይዘው እንደሚገነጠሉ ስለሚያውቁ ያቺ አስገነጠሉ አሁን ደግሞ በሌላ ታይም ደግሞ ዙረን ልንመለስ ስለሆነ እንቅፋት ለማድረግ የማይሄዱበት ርቀት የለም እዛ ላይ I hope all these groups ኢትዮጵያ ውስጥ ያሉት በትጥቅ ትግል በምናምን አሁን ባለው ሁኔታ መለስ ብሎ ደግሞ እዛው ባሉበት እንኳን የውጭ ጠላትን እንዲያስቡ እመኛለሁ እውነቴን ነው የምነግርህ የውጭ ጠላት እንዳልኩ በቅርብ ጊዜ አተረማምሶ ድራሻችን አጥፍቶ ለመውጣት ነው የሚፈልገው የውስጥ እርስ በርስ ግን ልንታረቅ እንችላለን የሚል ሁሌ እምነት አለኝ አማን ብቻ አይታወቅም አይተነዋል እኮ በዋቱ ጦርነት የነበረውን ጉዳይ አይተናል አደንድ ምንድነው የተደረገው ተስማሙ አይደለ ተወሰነ አካላቶቹ ተስማምተው በደንብ የወስልጣን የሚያዙም አሉ ምናምን የቀሩትም ደግሞ አፈንግጠዋል እሱም ደግሞ በራዳር ውስጥ ያው እየታዩ ባሉበት ሰዓት ነው ያለው ግን እርስ በርሱ ላይ ልትታረቅ ይችላል የውጭ ግን ድራሻችንን ነው የሚያጠፋው አጣልቶን እርስ በርስ ፈጅቶን ሀገራችንን ሪስክ ላይ አድርጎ ህልውናችንን አናግቶ ነውና ሁሉም ያነገበውም ጠመንጃ ምን ያለው መለስ ብሎ አንዳንዴ ቆም ብሎ እቺን ነገር መንግስትንም ጀምር ነው ነገር ሁሉም because የውጭ ጠላት ለኛ መፍትሄ ሳይሆን ሶሉሽን ሳይሆን ነገር ማስፋት
ኢትዮጵያ የምትባል ሀያል ሀገር፣ ጠንካራ ሀገር ያቁናል በታሪካችን። መቼም የዛሬው ነው ሾርት ሜሞሪ ባላረለ አይታወቅም። ያኛው ፓርቲ ይረሳል እና አሁን እቺ ነች የምትታየው። እኛ ግን አስተምረናቸዋል። ለግብጾች ራሳቸው ያውቁታል። ዲፕ ዳውን በደንብ ያውቁታል ማንነታችን። የእኛ ችግር ምንድን ነው? እርስ በርስ ያለን ችግራችን ነው። እሱን ለመቅረፍ መኬድ ያለበት ይሄ ደግሞ የጦር መሳሪያውን ደጋግሜ የምነግርህ ነገር ኔቨር አንደርስቲሜት ያልኩት በጣም የበላይነትን ባለን ኢኮኖሚካል በተቻለው ኢኮኖሚ በሚፈቅደው ከዚህ ወዲህ አሁን ኢኮኖሚካሊ ብዙ ነገሮች እያየን ነው። ግብአቶች እየመጡ ነው። ገቢዎች እየመጡ ነው። ኢትዮጵያ ከግዳሴው የሚገኘው እንትን አለ ፋይተር ጄትስ እኛም ከነኩን ግብጾች ከዚህ ወዲህ አይ ፎረን አይ እኛም ሚለን የነሱ አስዋንዳማቸው እኛ ራዳር ውስጥ ነው መሆን ያለበት። እና የሴትዮዋን ግን ሃይላይት ለማድረግ ነው። ከፋፍለው ሊገዙን የሚሞክሩትን ነገር በር መክፈት እርስ በርስ በያላችሁበት ወንድሞቼ አይ ሆፕ ማይ ሜሴጅ ሪች አንድ ኢትዮጵያዊ እንደ አንድ ኢትዮጵያዊነት። ምክንያቱም የውጭ ጠላት ሁሉንም ነው ሊቦረቡር የሚሞክረው በያለንበት ውስጥ እና ያ ደግሞ እንዳይሆን እኛ በር መዝጋት ነው። አሁን የሄድንበት ርቀት ቀላል አይደለም። ታንኪዩ ስለዚህ ቴንኪው አመሰግናለሁ ዮናስ። ሁላችሁንም ላደርስ ብዬ ነው። ቴንኪው እሺ ይገባኛል። ባባይ ኦኬ እሺ። ሄሎ ወንድማል ሄሎ ያ ወንድም ይሰማል። ቀጥል። ይሰማል። ጌትነት ከበደ እባላለሁ። ከጀርመን ነው የምደውለው። እሺ እንግዲህ